ሰላም እንዴት ናችሁ? ዛሬ የምናየው ከባለፈው ፓርት የሚቀጥለውን ቻፕተር 2 ላይ ስለ ፐርሰፕሽን ኮንሲስተንሲ ነው የምናየው ማለት ነው። ፐርሰፕሽን ኢዝ ኮንስታንት አንደር ቼንጂንግ ሴንሰሪ ኢንፎርሜሽን። ይህ ማለት ምንድን ነው? ፐርሰፕሽን ዳዝ ናት ቼንጅ ዌን ሴንሰሪ ኢንፎርሜሽን አባውት ስቲሙለስ ቼንጅ። ምንድን ነው ይህ ማለት? ስቲሙለስ ወይም ስቲሙለስ ቼንጅ ቢያደርግም እንኳን ፐርሰፕሽን ወይም አንደርስታንዲንጋችን አይቀያየርም ነው። our perceptual hypothesis remain the same when information we perceive about a stimulus through the visual sense organ changes in color, size or shape ማለት አንድ የምናየው ነገር ከለሩ ምንም ያህል ጀስት ለምሳሌ ብራይትነሱ የሆነ ከለር ብራይትነሱ እየቀነሰ ቢሄድም እንኳን ያ ነገር ግን አይምሯችን ለምሳሌ ቀይ ብለን ብንወስድ ያ ነገር ቀይ እንደሆነ አንደርስታንድ እናደርጋለን ማለት ነው። ጀስት ምንም ያህል ስቲሙለሱ ቼንጅ ቢያደርግም እንኳን ፐርሰፕሽናችን ቼንጅ አያደርግም ማለት ነው። ስለዚህ ሴንሰሪ ኢንፎርሜሽን ወይም ስቲሙለስ ቼንጅ እያደረገ ግን ፐርሰፕሽናችን ማይቀየር ከሆነ ጀስት ፐርሰፕሽናችን ኮንስታንት ነው እንላለን ማለት ነው። ካታጎሪስ ኦፍ ፐርሰፕቹዋል ኮንሲስተንሲ ይባሉት አሉ። ለምሳሌ ሳይዝ ኮንሲስተንሲ ይባላል። ምንድነው? ኢት ሪፈርስ ቱ ዘ ፐርሰፕሽን ዛት the size of the object remain constant even though visual information change with variation in distance ማለት ይህ ማለት ምንድነው? የአንድ ነገር ኦብጀክት variation distance ማለት refers to the perception that the size of the object remain the constant even though visual information changes with variation in distance ማለት ለምሳሌ አንድ ኦብጀክት ድንጋይ አለ ብንል ያን ድንጋይ ወስደን በጣም ሩቅ ቦታ ብናስቀምጠው ትንሽ ጠጋ ያደረግን ብናስቀምጠው ምንም ያህል ዲስታንሱን እያራቅነው ብንሄድም እንኳን ያ ነገር ኦብጀክቱ ሳይዙ አይቀንስም። ለምሳሌ አንድ ኦብጀክት ፊት ለፊታችን ብናስቀምጥ ትንሽ 10 ሜትር ራቅ አድርገን ብናስቀምጥ 20 ሜትር 30 ያንን ብናደርግ ግን አይምሯችን ያንን ኦብጀክት አንደርስታንድ የሚያደርገው እንዴት ነው? ቀድሞ የነበረበት ጀስት ድንጋይ ሳይዙ አይቀያየርም ማለት ነው። ጀስት ይሄ ሳይዝ ኮንሲስተንሲ ይባላል። አሁን እየተቀየረ ያለው ወደ አይናችን የሚገባው ኢንፎርሜሽን ነው እንጂ ለምሳሌ እየተቀየረ ያለው ዲስታንሱ ነው። ዲስታንሱ እየተቀየረ በሄደ ቁጥር የዛ ኦብጀክት ሳይዙ አይቀንስም ማለት ነው። ዳት ኢዝ ሴድ ቱ ቢ ሳይዝ ኮንሲስተንሲ በመባል ይጠራል ማለት ነው። ጀስት እዚህ ጋር ማየት ትችላላችሁ። አሁን እዚህ ጋር ያሉ ልጆች አሉ፣ እዛ ጋር ሰዎችም ራቁ። ጀስት ግን የሆነ ሳይዛቸው ምናምን እንትን አይልም ማለት ነው። ይሄ ሳይዝ ኮንሲስተንሲ ይባላል ማለት ነው። ለምሳሌ እዚህ ጋር ማየታችሁ ከሆነ ይሄ ኦብጀክት እዚህ ጋር ቁጭ አለ አረንጓዴ፣ ከዛ ቁጭ አለ ቀጥሎ፣ ከዛ ቁጭ አለ እስከ መጨረሻ ሄደ አይደል? ይሄ ማለት ምንድነው? አይታችሁ ከሆነ ሲሊንደር የሚመስል አረንጓዴው ነገር ምንም ያህል ዲስታንሱ እየራቀ በሄደ ቁጥር ግን ሳይዙ አልቀነሰም ማለት ነው። አይምሯችን ይሄንን ዲፕሬሲቭ የሚያደርግበት ነገር ምን ይባላል? ሳይዝ ኮንሲስተንሲ በመባል ይጠራል ማለት ነው። ሌላ ሁለተኛ ደግሞ ሼፕ ኮንሲስተንሲ ነው። ጀስት አሁን እንዳልኳችሁ ነው። በቃ ስቴት ዛት ዊ ኮንቲኒው ቱ ፐርሲቭ ኦብጀክት አስ ሃቪንግ ኮንስታንት ሼፕ ኢቨን ዞ ዘ ሼፕ ኦፍ ሪቲናል ኢሜጅ ቼንጅስ ኢቨን ዞ ዌን አወር ፖይንት ኦፍ ቪው ቼንጅ ማለት እይታችን ወይም አቅጣጫ ብንቀይር አንድን ኦብጀክት ለምሳሌ ከፊት በኩል ብናይ፣ ከጀርባ በኩል ዞረን ብናይ፣ ምንም ብናደርግ አንግሉ ምንም ያህል ብንቀያየር ያ ኦብጀክት ሳይዙ አይቀያየርም ማለት ነው። ጀስት አይምሯችን ፐርሲቭ የሚያደርገው ወይም አይምሯችን ፐርሰፕት የሚያደርገው እንዴት ነው? ኮንስታንት እንደሆነ ሼፕ እንዳለው ነው የሚረዳው ማለት ነው። አሁን ይሄን በኢሜጅ በደንብ እዚህ ጋር ማየት ትችላላችሁ። አሁን እዚህ በር ሳይዙ ጀስት ሬክታንግል ነው። እዚህ ጋር ትንሽ በአንግል ዞር ብሏል አይደል? እዚህ ጋርም ሬክታንግል ነው፣ እዚህ ጋርም ሬክታንግል ነው። እዚህ ጋር የተቀያየረው ምንድን ነው? አንግሉ ነው ማለት የምናይበት ፐርስፔክቲቫችን ነው የተቀያየረው። ነገር ግን የዛ የኦብጀክቱ ሼፑ አልተቀየረም። ስለዚህ ይሄ ሼፕ ኮንሲስተንሲ ይባላል ማለት ነው። አይታችሁ ከሆነ አሁን እዚህ ጋርም ሬክታንግል ነው በር ነው፣ አሁን እዚህ ጋርም በር ነው፣ እዚህ ጋርም በር ነው። ግን ጀስት የተቀያየረው ምንድነው? አንግሉ ብቻ ነው። አሁን እዚህ ጋር ጀስት 45 ዲግሪ ቤንድ አድርጓል፣ እዚህ ጋርም ጀስት የሆነ 70 60 ዲግሪ ቤንድ አድርጓል። እዚህ ጋር ግን 80 ዲግሪ ነው፣ እንዲሁ ይታያል። ስለዚህ እዚህ ጋር በሩ ጀስት በር ነው፣ አሁን እዚህ ጋርም በር ነው፣ እዚህ ጋርም በር ነው። የተቀየረው ምንድነው? እይታችን ብቻ ነው ማለት ነው። አንግሉ ነው የተቀየረው። ስለዚህ አንግሉ መቀየሩ የዚህን ኦብጀክት ሼፑን አይቀይርም ማለት ነው። ዲስ ሴድ ቱ ቢ ሼፕ ኮንሲስተንሲ በመባል ይጠራል ማለት ነው። ሌላው ሲቀጥል ደግሞ ከለር ኮንሲስተንሲ ነው። ከለር ኮንሲስተንሲ ማለት ምን ማለት ነው? የአንድ ከለር ወይም የአንድ ኦብጀክት ብራይትነሱ እየቀነሰ በሄደ ቁጥር የዛ ኦብጀክት ከለርነቱ ኮንሲስተንት ነው፣ አይቀይርም። አይምሯችን ፐርሲቭ የሚያደርገው ለምሳሌ አንድ ነገር ጥቁር ቢሆን ጀስት ብራይትነሱ ትንሽ ብንቀይር
ትንሽ ጨለም ባለ ቦታ ውስጥ ቢቀመጥ ጨለም ቦታ ውስጥ ባለ ቦታ ውስጥ ቢቀመጥም ምንም እንኳን ያ ነገር ጥቁር ነው አይምሮአችን ፐርሲቭ የሚያደርገው ማለት ነው። ለምሳሌ እዚህ ጋር በኢሜጅ በደንብ ክሊር አድርጌ ላሳያችሁ። አሁን እዚህ ጋር ምንድነው ጥቁር ነው አይደል? ጥቁርና ነጭ ድብልቅ ነው። ጀስት ዳማ ይመስላል አይደል? እዚህ ጋር ቀይ ተቀላቅሎበታል። አሁን እዚህ ጫፍ አካባቢ በጣም ድምቅ ሃይ ብራይትነስ አለው። ነጭነቱ ጥቁር ምናምን ቀዩ በደንብ ጎልቶ ይታያል አይደል? ግን ትንሽ ወደ ውስጥ ገባ እያለ ሲሄድ ግን ምን እየሆነ ይሄዳል? ብራይትነሱ እየቀነሰ ነው። ጀስት ግን ጥቁርና ነጭ መሆንነቱ አልተቀየረም ማለት ነው። ስለዚህ ምንም ያህል አሁን እዚህ ጋር በጣም ጨልሟል አይደል? በደንብ አይታይም እዚህ ጋር ጥቁር መሆኑና ነጭ መሆኑ ግን ቢሆንም አእምሯችን ያንን ፕሪሲቭ የሚያደርገው እንዴት ነው? ጥቁርና ነጭ ናቸው ብሎ ነው ማለት ነው። ስለዚህ እዚህ ጋር ቢደምቅም እዚህ ጋር ድምቀቱ ቢቀንስም እንኳን ጀስት ኮንስታንት የሆነ ከለር አለው ማለት ነው። ጥቁርና ነጭ አልተቀየለም ከለሩ ማለት ነው። ጀስት ተቀየረው ምንድነው? ብራይትነስ ነው ማለት ነው። ስለዚህ ብራይትነስ መቀነስ መቀያየር ያንን ኦብጀክት ከለሩን አይቀይረውም ማለት ነው። ሌላ እንዲህ ካልኳችሁ ደግሞ ሎኬሽን ኮንሲስተንሲ የሚባል ነገር አለ። ሎኬሽን ኮንሲስተንሲ ማለት ምንድነው? the location or the position of stationary object is always the same even when our eyes tells us it's moving ማለት የአንድ ኦብጀክት ስቴሽነሪ የሆነ ኦብጀክት ኦልዌይዝ ዘ ሴም ነው። ምንም ያህል አይናችን እየተንቀሳቀሰ ነው ብሎ ምናምን ብነግረንም እንኳን የዛ ኦብጀክት ሎኬሽን ነው ፖዚሽኑ ዘ ሴም ነው የሚሆነው ማለት ነው። ለምሳሌ we perceive stationary object as remaining in the same place even though the literal image moves about as we move our eyes, hairs, bodies ለምሳሌ ምንም ያህል አይናችንን እያነቃነቅን ብናይ እንኳን የዛ ኦብጀክት ፖዚሽኑ አይቀያየርም። ለምሳሌ የሆነ ድንጋይ ወይ የሆነ ጥቁር ነገር የሆነ ኦብጀክት እያያችሁ ነው እንበልና እየወጣችሁ ቢታዩና ቆማችሁ ቢታዩ የእናንተ መሮጥ የዛን ኦብጀክትን ፖዚሽኑን አይቀይረውም ማለት ነው። ሎኬሽኑን አይቀይርም ማለት ነው። ጀስት አይምሯችን ፕሪሲቭ የሚያደርገው እንዴት ነው? ደሴም የሆነ ሎኬሽን ወይም ኮንስታንት የሆነ ሎኬሽን እንዳለው ነው ማለት ነው። ጀስት ይህን ሲምፕል አንደርስታንድ የምታደርጉት እንዴት ነው? አንድ ኦብጀክት ስታዩ ቆማችሁ ስታዩ አንገታችሁን እያንቀሳቀሳችሁ ስታዩ እየሮጣችሁ ስታዩ ምንም ያህል የእናንተ ሙቭመንት ቢጨምር እንኳን የዛ ኦብጀክት ሙቭመንቱ ጀስት ደሴም ነው። ደሴም የሆነ ቦታ ላይ ነው የሚቀመጠው ማለት ነው። ስለዚህ ይሄ ሎኬሽን ኮንሲስተንሲ ይባላል ማለት ነው። ሲቀጥል ደግሞ ፐርሰፕሽን ኢሉዥን የሚባል ነገር አለ። ፐርሰፕሽን ኢሉዥን ማለት ምን ማለት ነው? ኢሉዥንስ አር ስፔሻል ፐርሰፕቹዋል ኤክስፒሪየንስ ኢን ዊች ኢንፎርሜሽን አራይዝስ ፎር ሪል external stimulus leads to incorrect perception or false impression of object as even from which stimulus comes ምንድነው perceptual illusion ማለት ጀስት ድብልቅልቅ ሲሆንበት እይታችን አንደርስታንዲንጋችን ለምሳሌ አሁን እዚህ ጋር በደንብ ወርደን ስናይ ይገባቸው። ለምሳሌ auditory illusion ማለት are a false perception of real sound or outside stimulus ጀስት አይምሯችን ግራ ሲጋባ ማለት ነው። ለምሳሌ እይታችን አንዳንዴ ብዥታ ማለት ነው። ኢሉዥን ማለት የፐርሴፕሽን ብዥታ ብላችሁ አንደርስታንድ ማድረግ ትችላላችሁ። ለምሳሌ ድምፅ አንዳንዴ ብዥ ሊልብን ይችላል። አር ፎልስ ፐርሴፕሽን ኦፍ ሪል ሳውንድ ኦር አውትሳይድ ስቲሙለስ ፎልስ የሆነ ሳውንድ ስንሰማ ኦር የሆነ አእምሯችን ያንን ነገር በትክክል አንደርስታንድ ሳያደርግ ድምፁን በትክክል የሆነ ብዥታ ሲፈጠርበት ይሄ ኢሉዥን ይባላል። ለምሳሌ ገበያ ውስጥ ጫጫታ አለ አይደል? በጫጫታ ውስጥ ምንም ኢሉዥን ነው የሚሆንብን። ጀስት ምን እንደሆነ ትክክለኛ ኦዲዮን ላንሰማ እንችላለን ማለት ነው። ሶ the listener hears either sounds which are not present in a stimulus or a sound that should not be possible given circumstance on that we created ማለት ነው። ጀስት አሁን እንዳልኳችሁ የድምፅ ብዥታ ሊፈጠርብን ይችላል። የእይታ ብዥታ ሊፈጠርብን ይችላል። ለምሳሌ አሁን እዚህ ጋር አይታችሁ ከሆነ ይሄ ኢሜጅ በጣም ቪዥ ይላል። የሆነ ድብልቅልቅ ግራም ያጋባ አይነት ኢሜጅ። ስለዚህ can use color, light, pattern to create image that be deceptive or misleading to our brains ለምሳሌ ብዙ አይነት ከለር የሆነ ድብልቅልቅ ያለ ከለርን በመጠቀም እይታችንን ኢሉዝ ማድረግ ወይም እይታችንን ብዥ ማድረግ እንችላለን ማለት ነው። አሁን ይሄን ኢሜጅ እንደምታዩት ማለት ነው። ይሄ ሪዲንግ አሳይመንት ነው፣ በራሳችሁ ስሩት። እንግዲህ በሞላ ጎደል ቻፕተር 2 ይህን ይመስላል ማለት ነው። ቀጣይ ቻፕተር 3 እናያለን።